ወንድሜ አስወጣልኝ። ኪንጎ እህቴ ምን ሆነ? ነቃሽ? ቀምጥ። አንተ አይመለከትም። እሺ ውጣልኝ ከቤቴ። ኪንጎ ምን አድርጋ ነው? ኧረ እኔ ምንም አላልኳትም። ወንድሜ እሱ የሚለውን አትስማው። ከቤቴ አስወጣልኝ በቃ። ቀምጥ። ሰምኛለሽ? እኔ እወጣለሁ። አንድ ነገር ግን እንድታውቂ እፈልጋለሁ። እኔ አንቺን ካገኘሁ በኋላ አዴን አይቻት አላውቅም። አመንሽም አላመንሽም እኔ እወድሻለሁ። በቃ ሁሉም ነገር አበቃ። አዎ እማዬ እኮ የኔ ደስታ ያስደስታታል። ደግሞ ዴቭ እንደሚወደኝና እንደሚንከባከበኝ ከነገራት ደስ ብሏት ነው የምትፈቅድልኝ። እሱማ ወደ ልክ ነሽ። እንዴት ነው ከባቡሪ ጋር አወራችሁ? አዎ አውርተናል፣ ግን ደግሞ እንደ ድሮ አይደለም። ሁሉም ነገር ምንጭ ነው። ሁሉንም ማስተካከል ትችያለሽ። ቆይ እንዴት አደይ? እኔ ቤኪ ልጎዳ አልፈልግም። አንቺ ደግሞ እንዴት ሆኖ ነው የምትጎጂው? ይልቅ የዚች የሊዱ ሁኔታው አላማረኝም። ቆይ እሷ ምን ሊሆን ነው የምትለው? እኔ እንጃ፣ ምንም ነገር አላማረኝም። የምትወጂ ከሆነና ልታጩ ማትፈልጊ ከሆነ ተጠንቀቂ። የእሷ ነገር አላማረኝም፣ ደግሞ በኋላ እንዳይቆጭሽ። ማለት ቆይ እንዴት እንደዚህ ልትቻልሽ? ቤኪ ያለሽ ነገር አለ እንዴ? እሱማ ምን ማለት ነው? አቤት ኪንጎ፣ ምን ነው? ቀምጥል ልታመኝ አልቻለችም። አታስቢ፣ እኔ ያናግራታለሁ። ዳይመንድ ናይት ሰው ነው ከነ ዴቭ ጋር እኮ መናኸሪያ ሄዱ። ቆየ? አይ አሁን የተሰናበት ናቸው። ወዴት ነው? ዳይመንድ ኪንጎ፣ ስሜታዊ ሆነ አትወስን። ቅምጥል ተናዳ ነው እንጂ ሌላ ነገር አስብ አይመስለኝም። በሉ በቃ። ቆይ ምን ተፈጥሮ ነው አደይ? ቅምጥል እኔና ኪንጎን አንድ ላይ ታናለች። ለዛ ነው እንደዚህ የምትሆንበት። ይሄን ያክል? አዎ ለሊ፣ እኛ እኮ ሌላ ነገር አስበናል ነበር፣ ግን ቅምጥል ደስ አላላት። እሺ በቃ ትጨነቂ፣ አብረን እናወራታለን። ነይ እንሂድ። እሺ። ምን? እኔ እንጃ የሆነ የሚጨንቅ ነገር አለ። አደይ የሆነ ሰው የተከተለን። ነይ ዝም ብለሽ ተራመጂ። ማን ነው? አትዙሪ፣ ትጠራጠራለሽ። ዝም ብለሽ እና ሩታ ልሸኛቸው ሄዶ ነው። ራሷ አትሄድም እንዴ? ወንድም ያለ እንዴ? ዴቭም ዳይመንድም እኮ አንድ ላይ ነው ሄዱት። ወዴት? አልነገረሽም እንዴ? የአደይ እናት ጋር ሄደዋል። አያደርገውም። ቆይ እንዴት አድርጎታል? ልጁ እኔ እሱን ብዬ መጥቼ ጥሎኝ ሄዳል እንዴ? የነገረሽ መስሎኝ ነበር እኮ። እሱማ ነግሮኛል፣ ግን አብረን እንሄዳለን ብዬ አስቤ ነበር። እሺ ዳሚውን ግር መንቀ አሹ ወንድሜ ጥሎኝ ሄደ። ሄደ እኮ ቆየ። አሁን ሸኝቼው መጣሁ። አንቺ የስንት ዞር ይውለሽ ነው አሁን ወንድሜ የምትይው? እኔማ የት ዞራለሁ? ካለ ወንድሜ ግን እንዴት ነው እዚህ ቤት የምቆየው? ወደ ልትሄጂ ነው ፍቅር? አይመለከታችሁም፣ ዞር በሉልኝ። ወየት ወየት ነው ነገሩ? አሹ ምንም አይመለከትም፣ ዞር በሉልኝ ከዚህ። አይ የለም የለም፣ እሷን ጓዝሽን ይዘሽ ወደ ቤት ግቢ። እህትዬ ሳይመጡ ከዚህ ቤት ዕቃ ይዞ መውጣት የለም። አንተ ምን ይመለከታል? እኔ አዝሃለሁ እንጂ አንተ አታዘኝም። እሺ አሃ፣ ዛሬ ከኔ ጋር ጠብ ፈልገሻል ማለት ነው። ይኸውልሽ በዚህ ቀን ስራ እንጨት ሲፈልጥ በኋላ እጅ አናትሽን ፈላልጬ ሳለቅ ቀጥ ብለሽ ወደ ቤት ግቢ። ብቻ ወንድሜን ተከትለሽ ልትሄጂ ባልሆነ ያልበላሽ ናት ከኪሊዱ። አንተም አንቺ ምንም አይመለከታችሁ፣ ዞር በሉልኝ ከዚህ። ይሽ ከዚህ ብያለሁ። ዛሬ ቀን ቀጥ ብለሽ ወደ ቤት ግቢ። አንተን አይመለከትም አሹ፣ ዞር በሉልኝ። እኔም መቆጣጠር አትችልም። አልሰማሽም? እዚህ ቤት እስካለው ድረስ እናትሽ ኃላፊነት ሰጥቶኛል። አሹ ልክ ነው ፍቅር፣ እዛ ላንቺ መሄድ አይሆንሽም። አለልኝና ጫኔ በጣም ነው የሚያስጨንቁሽ። ለነገሩ ላንቺ መድኃኒትሽ ነው። እሺ አልሄድም፣ ግን ደግሞ የሆነ ነገር ማድረግ እፈልጋለሁ። ምን? አደይና ዴቭ አንድ ላይ እንዲሆኑ ልናግዛቸው ይገባል። አይ ፍቅር ደግሞ እንደዚህ ማለት ጀመር።
በዱላ አልሰማ ሲለው በምክር መጣ አለ ያገሬ ሰው። አይ ፍቅር እየተዋወቅን። ውይ አሹ ደግሞ እስቲ እንስማት። እንዴት ነው የምንረዳቸው? አባቷን እኔ ላናገራቸው እችላለሁ። ምን ብለሽ ነው ጋሽን የምታናግራቸው? ብዙ ማወራቸው ነገር አለ። የአደይን አባት ላናገራቸው እፈልጋለሁ። ስልካቸውን ስጡ። ኧረ እባክሽ አንቺ ወና፣ አንቺ ራስሽ ወና። በምን አንደበትሽ ነው የእሳቸውን የአደይን አባት ልብ የምታራሉ? እሱንም የሀገሩን ጌታ። በይ ፍቅር አሁን አንድ ነገር አደርጋለሁ፣ መሀላቸው ገብቼ በጠብጣለሁ ብትይ ጠብሽ ከኔ ጋር ነው። ፍቅር ተናግሬያለሁ። ምን አጉል ለአደይ እንደሚያስብ ሰው ትሆናላችሁ? እዚህ ቁጭ ብለን ምን እንሰራለን? እኔ ከዚህ እንደወጣ አግዙኝ። ልጁ አግዢ። እኔ እዚህ ውስጥ የለሁበትም፣ አይመለከተኝም። ባይ ባይ። ለዚህ ስራ ግን አስከፍልሃለሁ። ጭራሽ መሰልጠኑ እኔ ላይ ኬት ያመጣሽው አመን ነው? ባቂ እናንተ ምንድን ነው የምትጫጩት? አረቴ ፍቅር አልያዝ አልጨበጥ ብላለች። እማዬ ምን እያደረጋችሁ ነው? ወይኔ እጄን እማዬ፣ አሹ እጄን ሰበረኝ። እያየሽ ነው? ምንድን ነው እሱ? እማዬ አሹ እጄን ሰበረኝ። አሹ ምንድን ነው? ኧረ እትዬ ፍቅር ራሷ ናት። አሹ ምንም ያደረገው ነገር የለም። አዎት ፍቅር ታልወጣው ብላ ስታስቸግረኝ ጊዜ እጇን ያስኩኝ እንጂ ሌላ ምንም ያደረኩት ነገር የለም። ለምንድን ነው እንዳትወጣ የምትከለክላት? አሹ አስቸግረኝ ነው እትዬ። ምን ብላ ነው ያስቸገረች? እማዬ እየዋሹ ነው። አሹም ሮማንን ተባብረው እኔን እየበደሉኝ ነው። እንግዲህ ሁሉንም ነገር ሮማንም ሊዱም እያዩ ነበር። ምን ከሃዲ ነሽ አንቺ። አሹ ፍቅርን ሌላ ነገር መናገር ትተህ ምንድን ነው የሆነው? ችግሩ ምንድን ነው? እሱ ሻንጣዋን ይዛ ዴቪዬን ተከትዬ ከገጠር ካልሄድኩ ስትለኝ አይ አይሆንም እህቴ ሳይመጡ ህዝብ ቤት ንቅንቅ የለም አልኳት። ታዲያ እኔ ምን አጠፋሁት? ጭራሽ ታዲያ እኔ ዝም ብዬ ተመሬት ተነስቼ ተናገርኩ? ፍቅር ፍቅር እማያውቀው ነው። ምን ባደርግሽ ነው የሚሻለው? ፍቅር አርፈሽ ትምህርትሽን አትማሪም? ያው አይ ካልሽ ግን እዚህ እንደወጣሽ ይሄን ቦርሳ እንዳይሽ አንጠልጥዬ ወስጄ ማማ ጋር እንጥይሽ መጣው። አይ እማዬ እኔም ማማ ጋር መሄድ አልፈልግም። ካልፈለግሽ በሂጂ ግቢ። ነይ ቦርሳሽን ይዘሽ ግቢ። አንድ ፍቅር መጠበቅ እኮ ብቻዬን 10 ሰው መጠበቁ። አለልኝ ይኸው ዛሬ እንደው በክርክር አልተቻልክም። መሬቱን እኮ መስፍን ካለው በላይ እኮ ሊሸጥ ነው። እና ሳጫኔ ወድጄ መሰለህ? ይኸውልህ ብሩ አሁን በአንተ አካውንት ይገባል። ከዛ ትርፉን እኔ እናንተ እኩል እንካፈላለን ማለት ነው። አጅሬው ነቃዬና አስበህ ኖረዋለህ። ይኸውልህ ይሄን ነገር ግን ሰው መስማት የለበትም። አየህ ከሰሙ ሰው ማያረጉ ማን ነው የሚሰማ? በጥንቃቄ ነው ሁሉም ነገር የሚሆነው። ይኸውልህ የዚህ ጉዳይ እንደሆነ ለሄለን ብዙም አይገባትም። እሷ ጉዳይም አትለው። እባክህ እሷ ብትሰማ ባትሰማ ችግር የለውም። ይልቅ ግን ይኸውልህ መስፍን ሳይመጣ ቶሎ ጉዳዩን ጨርስ። ሄለን እድሜሽ ረጅም ስናነሳሽ መጣሽ። አጎቴ ደውሎ ነበር እንዴ? አንዴ ደውሎ ነበር፣ ከዛ በኋላ አልደወለም። ቆይ ምን ፈልገሽ ነው? ምን እፈልጋለሁ እህት አለም ማነጋገር ከቻልኩ ብዬ እንጂ። የለም እሷን ማናገር አትችይም። እኛ ራሳችን መች አገኘናት? ቆይ ሳትሄድ በፊት ቁጭ አድርገሻት መክሪያትም ነበር? እኛ ራሳችን ናፍቀናለች። እሱንማ መች እኔን አማከረችኝና እንዲህ ስትናገር እኮ አምርራ የምትሄድ አልመሰለኝም ነበር። አሁን ከዛ ከአበበ ጋር ጫካውን ማለት ነው አቁመሽ ቤቱን ገብተሽ አስተካክል። አጎትሽ መምጣቱ አይቀርም። አጎቴ ሊመጣ ነው? አዎ ጉዳዩን ጨርሶ ሊመጣ። አዎ ሊመጣ ነው። ይኸውልሽ ሄሉዬ እንደመጣ ምን እናደርጋለን መሰለሽ? ሽማግሌ ልክና ጠቅለል። አዎ አበበ ምናምን እንደው ምንም አያደርግልሽም አለልኝ። ደግሞ ሁሉም ነው እንደሚያምረህ። ተው እንጂ ጫንዋ። እኔ ቢያምረኝስ? እኔ አማረኝን መች አግኝቼ አውቃለሁ? ሁሉም እያዩኝ አይደል እንደሚያልፉት። ቆይ ለምን ወዴት ነው የምንሄደው? አሬ ዝም ብለሽ ተከተኝ። በቃ ነይ እንሂድ። ወዴት? ከኋላችን ቤዛ እየተከተለች ነው። እንዳትዞርሽ ትጠራጠራለች። ነይ እንሂድ። ቆይ ደግሞ እሱን እንግዲህ ዘናት የምናናዛት ይሆናል። ነይ ነይ። ቆይ ወዴት ነው የሚሄዱት? ምን የደብቃችሁ ነገር እንዳለ ጠብቁ።
ፈልገሽን ነበር? ለሊ? አዎ ለሊ። ቆይ ለምን እንደምትከታተይ? ማ እኔ መቼ ተከታተልኩት? አታስመሲ ቤዛ፣ እያየንሽ ነበር። እና ቆይ ታዲያ ለምን እዚህ ይዘሽ መጣሽ እያወቅሽ? መጨረሻሽን ለማየት ነው። ቆይ ችግርሽ ምንድነው? ለምንድን ነው በዚህ ልክ እኛን የምትከታተይኝ? ምንም። አንቺ ደግሞ ምን አለሽና ካንቺ ምን ይፈልጋል? ቆይ ምንም ካልፈለግሽ ለምን ከህይወታችን አትወጪ? ቆይ ምንድነው ችግርሽ? ምንም አልፈልግም አደይ። የሆነ የምትፈልጊው ነገርም አለ እና ያለ ምክንያት ሰውን መከታተል ምንድነው? ከዚህ በፊትም በአንቺ ምክንያት ብዙ ችግሮች ተፈጥረዋል። ባርኪ እዚህ እስከሌለ ድረስ እዛ ቤትም ሆነ አደይ አጠገብ መሆን የለብሽም እሺ? ድሮ እኮ ችግርሽ ከኤላና ከባርኪ ጋር ይመስለኝ ነበር። አሁን ግን እነሱ ሄደዋል። ታዲያ አንቺ እዚህ ምንድነው የምትሰሪው? ቆይ ችግርሽ ምንድነው? እናንተ ስለኔ ህይወት ምንም አይመለከታችሁም። አሁን ዞር በሉልኝ። ደግሞ እኔ ይሄን ያህል ክፉ አይደለሁም። በሆንም ደግሞ እናንተ ምንም አይመለከታችሁም። እሺ? እንዴት ነው የምታስቢው? ይመለከተናል እንጂ። ቆይ እንዴት ነው የምታስቢው? አንቺ ግን ችግርሽ ምንድነው? አትሰሙም እንዴ? እናንተ ስለኔ ምንም አይመለከታችሁም። ነይ ቁሚ። እየወሮሽ ጥለሽ መሄድ አትችይም። እሺ? ቆይ ከኔና ከአደይ ጋር ያለሽ ችግር ምንድነው? ምንድነው ሀሳብሽ? ተናገሪ። አዎ መናገር የምትፈልጊው ነገር ካለ ተናገሪ። ያንቺ ድራማና ተንኮል ምርር ነው ያለኝ። ከዚህ በኋላ ግን አንድ ነገር ብታደርጊ አልታገሰሽም። እሺ? አልናገርም። ሲጀመር እኔ ከእናንተ ጋር ራሱ እዚህ ጋር ቆሜ ማውራት አይጠበቅብኝም። እሺ? ምን ተናገርሽ? ምንድነው ችግርሽ? ልቀቂኝ ለሊ፣ ልቀቂኝ። እሺ በዚህ ልክ ያጨቃጨቃችሁ ጉዳይ ምንድን ነው? እስቲ ንገሪኝ። ምንም አይደለም፣ በቃ ምንም የለም፣ አትጨናነቅ። እንዴ እንዴት አልጨነቅም? አይኔ እያየ ኪንጎን ውጣልኝ ብለሽ እኮ አባረርሽ። አስወጥቼዋለሁ ወንድሜ። ይኸውልህ ከአደይ ጋር ነው ያገኘሁት። ሁሉም ነገር ያለቀለትና ያበቃ ከኔ ጋር የሚሆነ መስሎኝ ነበር፣ ግን እሱ እየዋሸ ነበር። በቃ እንዳሰብኩት አይደለም የሚሆነው። እና ታዲያ እንዴት ነው? ባርች በቃ እንዴትም አይደለም። ይኸውልህ ትሰማኛለህ? በቃ ኪንጎ አሁንም ድረስ አደይን ይወዳታል። እሺ አንቺ እንዴት አወሽ? ቅምጥል አይኔ እኮ ነው ያየሁት። ይኸውልህ ሁሌ እንደሚያደርገው አደይን እጇን ይዟት ነበር። እንዴ እና እጇን መያዙ ምንድነው ክፋት? ቅምጥል ባርች አልመሰለኝም። ይኸውልህ አደይን እንዴት ሲያያት እንደነበር በአይኔ ነው ያየሁት። እሺ ቅምጥል መስሎሽ እንዴ? ባርች አልመሰለኝም። አደይን እንዴት ሲያያት እንደነበር በአይኔ አይቼዋለሁ። እሺ በቃ ተረጋጊ። መጣሁ። ወዴት ነው? እኔ አወራለሁ። ቅምጥል አንቺ ብቻ ራስሽን አረጋጊ። አልፈልግም። እኔ ምንም እንድትናገረው አልፈልግም። እሱ ለኔ ተይው። ቅምጥል የበሬን እኮ ስለሆነ ከውሸቷ ይኸውልሽ ፍሬን እንደበጠሰ መኪና የምትደረድረው የወሬ ማለት። አሁን በደንብ አውቃሃታል። ፍቅር ከጥፋቷ ለማምለጥ የማትደረድረው ምክንያት የለም። ስለዚህ በቃ አንተ ከነሱ ራቅ፣ በእነሱ ማለት ትግባ። እሺ ሮማን፣ አልገባም፣ አታስቢ። እሺ በቃ እኔ ልግባ። ወዴት? ወደ ቤት ለትዬ ቡና ላፍላላችሁ። እሺ ስጨርሽ ተመለሽ። እሺ ማነው? ዝለቅ። እንዴት ነህ? ደህና ነሽ? እንዴት ነህ? ደህና ነኝ። ቆይ ዳይመንድ እዚህ አለ እንዴ? ውይ ዳይመንድ እኮ ሄደ። የተሰናበተ መስሎኝ። እሱማ ተሰናብቶኛል፣ ግን ትንሽ ተቀምጬ ካንተ ጋር አብራ። ኧረ ቁጭ በል ቁጭ በል ቆይ ቁጭ በል። ምን ችግር አለ? እኔ የምልህ ያቺ ባል ማን ነው? ሚስቴ የት ሄዳ ነው? ካሪ ጋር ቆሜ ስላየችን ብቻ ተናዳለች። ወይ ጉድ ኪንጎ! ዘንድሮ ሴት ሁሉ በቅናት ማበዱ። ደግሞ ዴቭ አደይን በሚስትነት አሽቷት የለ እንዴ? በአደይ በምን ይቀናል? እንዴት ይቀናል? አላውቅም። እሱ በፊት አደይን አፈቅራ ስለነበር አብረን ስታይም በቃ የሆነ ነገር አስባ ነው የሚሆነው። ታዲያ ምንም እንደሌላችሁ ከነገርካት መኮራረፉ ምን አመጣው? አላውቅም። እሱ ምን እንደምላት ግራ ገብቶኛል። ዳይመንድ ቢኖር ጥሩ ነበር። ውይ ወንድሜ፣ እኔን አፈር ልብላለህ። ቆይ ታዲያ እኔ በሚገባት መንገድ ላስረዳት እንዴ? ምን ችግር አለው? ጓደኛ ለመቼ ነው ኪንጎ? አይ ተዋት፣ ልትሰማኝ ፈቃደኛ አይደለችም። ታልሆነ ይኸውልህ በል ጠንከር በል። ወንድ ልጅ አይደለ መረር ነው ማለት ያለብህ እንደ ቀራሪ። ታልሆነ ደግሞ ፊት ለፊት ሄደህ መናገር መጋፈጥ። በቃ ልትሰማኝ መቼ ፈቃደኛ ሆነች? ይባስ እኮ ውጣ ብላ አስወጣች። ተዋት ኪንጎ። ጥፋቷ ሲገባት ራሷ እየተክለፈለፈች ኪንጎ ኪንጎዬ እያለች ትመጣለች። በፊት ቢሆን አዎ ትመጣለች ብዬ ረጋጋ ነበር። አሁን ግን እንደዛ አይመስለኝም። ይኸው አሹ ቀብራራው የምይ ልጅ ምን አለ በለኝ፣ እራሷ እየተክለፈለፈች ትመጣለች አልኩ። እንዲህ ብለህ እንዳታስብ። ልቀቂ ለሊ። እንድለቅሽ ከፈለግሽ ተናገሪ። እንዴ ያምሻል እንዴ? ምንድን ነው የምናገረው?
አላቅም ቤዛ፣ መናገር ያለብሽን በሙሉ ተናገሪ በቃ። ቆይ ችግርሽ ምንድነው? ከኔና ከአደጋ ያለሽ ችግር ምንድነው? ለምን በዚህ ልክ የምትከታተኝ? መቼም ሰው የሆነ ነገር ካልፈለገ ሰውን በዚህ ልክ አይከታተልም። እናንተ ስለኔ ህይወት ሲጀመር ምን ይመለከታችኋል? አዎ አይመለከተኝ ይሆናል ቤዛ፣ ግን ደግሞ እኔ አጠገብ እስከደረስሽ ድረስ ለምን እንደሆነ የማወቅ ሙሉ መብት አለኝ። እሺ ስለዚህ ተናገሪ፣ ችግርሽ ምንድነው? ምን እያሰብሽ ነው? ምንም አልፈልግም። እንድፈልግም ደግሞ አትጠብቂ። ካንቺ ደግሞ ምን ይፈልጋል? ጥሩ፣ እንደዛ ከሆነ በስህተት እንኳን አጠገቤ ላይሽ አልፈልግም። አይደለም እኔ መከታተል ይቅርና የሆነ ነገር ለማድረግ ብታስቢ ቤዛ እገልሻለሁ። እሺ ስለዚህ እያሰብሽ ያለውን ነገር ብታቆሚ ነው የሚሻልሽ። ምንም ከእናንተ አልፈልግም። እኔ ምንም አላምንሽም ቤዛ፣ ግን ተጠንቀቂ። ከዚህ በኋላ አጠገቤ ላይሽ አልፈልግም። እስከዛሬ ላደረግሽው ነገር ፈጣሪ ይክፈልሽ። ለልዬ ነኝ እንሂድ። አይ ቆይ ቤዛ፣ ቃል እንድትገባልኝ እፈልጋለሁ። ደግሞ የምን ቃል ነው የምገባው? ካሁን በኋላ አጠገባችን ድርሽ እንድትይ አልፈልግም። እየሰማሽ ነው አይደል ቤዛ? ቃል እንድትገቢ ይፈልጋለሁ። ቃል አልገባም። ሲጀመር አይመለከተኝም ነው። አዎ ነው ለሊ። ሲጀመር የእሷ ቃል አያስፈልግም ለልዬ። ውሸቷን እያወቅሽ ልታምኛት ባልሆነ። አደይ ቆይ ትንሽ የተንቀለቀልሽ አይመስልሽም? ከለሊ ጋር እዚህ ጋር ቆመሽ ስታወሪ የቤት ሰራተኛ ተራ መሆንሽን አትርሺ። አዎ የቤት ሰራተኛ ተላላኪ ነኝ። እሺ በላቤ ጥሬ ግሬ የምበላ። ቆይ እንዳንቺ ሌባ መሆን ነበረብኝ? ሲጀመር ጥፋቱ የኔ ነው። ከአንቺ ጋር እዚህ ቆሜ ማውራት ያለ ቦታ የተገኘሁት እኔ ነኝ። እሺ ትሰሚኛለሽ ቤዛ? ከዚህ በኋላ አደይን በስህተት እንኳን ቀና ብለሽ ብታት ማን እንደሆንኩ አላወቅሽም ማለት ነው። ማንነቴን በደንብ አድርጌ ያሳይሻለሁ። እኔና አንቺ እኮ አብረን ያደግን ሰዎች ነን። ተነጋግረን ችግራችንን እንፍታ ብዬ ነው እንጂ ምን እንደማደርግ አሳይሽ ነበር። እሺ ለልዬ ታያት ነኝ። ሮማን፣ አንቺ ሮማን! አቤት ፍቅር። እስካሁን የት ነበርሽ? ውጭ። ውጭ ደግሞ ምን ትሰሪያለሽ? ቤቱን እያጸዳሁት ነበር። ከመቼ ጀምሮ ነው ውጭ ቤት የሚጸዳው? ማለቴ ውጭ በረንዳውን እየወለወልኩት ነበር። አሁን ቤቱን ሳታዘጂ በረንዳውን የምታጸጁ ፍቅር ይዞሽ ነው እንጂ። አሁን ከዚህ ውጭ። ወዴት? ወደ ፈለግሽበት ውጭ ሮማን፣ አይመለከተኝም። ቆይ እንዴት ካሹ እኩል ለማየ ታወሪያለሽ? አሹ የሚያኖርሽ መስሎሽ ነው? አሁን አይንሽን ማየት አልፈልግም። ውጪልኝ። ዛሬ እያሳክሽኝ ነው ፍቅር። ቆይ ወደ ፈለግሽበት ሂጂ ማለት ምን ማለት ነው? አንቺ ውጪ ስላልሽኝ የምወጣ ነው እንዴ ይመስልሽ? ራስሽን እንዴት ነው ቆይ የምታየው? አንቺ ማትረቢ። ቆይ እንዴት ነው የተናናቅነው? አንቺን ከፍ ይኸውልሽ ፍቅር፣ ስታከብሪኝ አከብርሻለሁ። በዚህ ልክ ግን እንድትንቂኝ አልፈቅድልሽም። አጎንብሻ ቤት ስላልኩሽ ካንቺ አንሳለሁ ማለት አይደለም። እኔም ሰው ነኝ፣ ክብር ያስፈልገኛል። ኧረ ክብር ትፈልጊያለሽ? በጣም ጥሩ። ብርሃን። አቤት እማዬ። ምን ሆነሽ ነው ልጄ? በዛው ወጥተሽ ቀረሽ እኮ። እማዬ የሄለን እህት እኮ በባህር ወደ ውጭ ወጣች። እንደው መካሪ ጓደኛ አታ እንጂ እዛ ድረስ እንዴት ደፍራ ትሄዳለች? አላውቅም እማዬ። እዚህ ቀይ እየተሰደቡ ከመኖር እዛ ሄዶ መሞት ይሻላል። ምን አልሽ አንቺ? ቆይ አንቺም ደግሞ ምን ልሁን ብለሽ ነው ይሄን ነገር የምታስብ? ምን ጎሎብሽ ነው? ምን አተሽ ነው? ማን ነው የበደለሽ? እንዴ እማዬ አታውቂምና ነው እንዴ? በገባው በወጣው ቁጥር እኮ አንቺ ምህትሽም ሳታገቡ እያሉ ያሸማቁቁኛል። ጫኔም መግቢያና መውጫ ነው እያሰጣኛል። እና ታዲያ እነሱ ተናገሩኝ ብለሽ እንዴት ሞትሽን ትመኛለሽ? በይ በይ አሁን ግቢ። እኔ ሄጄ የተናገሩሽን ልክ ልካቸውን ነግሬያቸው ነው የምመጣው። እንዴ እማዬ አንቺ ደግሞ ምን ከነሱ ጋር አነጋገርሽ? ሄለንም ደግሞ አሁን ልታገባ ነው። በቃ ብቻዬን መቅረቴ። ሄለን? ቆይ ሄለን ደግሞ ማንን ልታገባ ነው? ውይ እማዬ ልክ አልነገርኩሽ። ምኑን? አበበና ሄለን ወደ በፊታቸው ተመልሰዋል። አይ ለሄለንማ አበበን ብታገባው ጥሩ ነበር። አንዴ ሴት ልጅ የከንፈር ወዳጅ ተያዘች እኮ ስም ነው የሚጠርፋት፣ ዋጋም የለው። እንደው ስሟ ከሚጠለሽና እንዲሁ ስሟ በክሎ ከሚቀር እንደው አግብቶ ጥልቅልል አድርጓት ቢያሳርፋት ለሷም ጥሩ ድል ነበር። እንዴ እማዬ አልሰማሽኝም እንዴ? አበበ አሁንም ድረስ ሄለን ያፈቅራታል። እሰይ እንደዚህ ነው እንጂ ለሄለን እንደሆነ ይሄ ያለፈው ዘመን ምን ያህል ከባድ እንደሆነ ሁላችንም እናውቃለን። እንደዚህ በክብር ሲሆን ፈጣሪም ይረዳቸዋል። አይቀርም እማዬ ያገባታል። እና ታዲያ አንቺ ምን እያልሽ ነው? ምን አስበሽ ነው ልጅ? እሷ አግብታለችና እኔ ለምን ልቀር ልትይ ነው? ኧረ እማዬ እኔ እኮ እንደዛ ለማለት ፈልጌ አይደለም።
ታዲያ እንዴት ነው? አይ ብርሃን፣ አንቺም አድገሽ ስለ ትዳር ማሰብ ጀመርሽ? እኔ ቆይ መቼ እንደዛ አልኩኝ? ታዲያ እንዴት ነው ያልሽው? አንቺው ተናግረሽ አንቺው ታኮርፊ። ደግሞ እንዴት ነው የምትሄጂው? አትመጭም እንዴ? ወይ ጉድ! ቤኪዬ እንዴት ነሽ? አለሁልህ። ከአንተ ናፍቆት በቀር በጣም ደህና ነኝ። ሌላ የምትናፍቂው ሰው አጥተሽ ነው? እሷ አግኝተሽ ሞተሽ? ወይኔ ቤኪዬ፣ ፊት እግር ጥጥ ብሏል። እና ታዲያ እኔ እንዳንቺ ዱቄት አልቀባ? ቆይ ምንድን ነው? ወዴት ልትሄድ ነው? ኪንጎ ናት? ሸዋ አላየሁትም። እኔ ያለው ካልደበረ ግን እኔ ካንተ ጋር ልምጣ። ለጊዜው ኪንጎ ነው የሚያስፈልገኝ። እዚሁ ጠብቂ። እዚሁ ጠብቂኝ። በቃ ይመጣል። እዚህ ልጠብቀው ማለት ነው። ፍቅር? አዎ። ማን እንደሆንኩ በደንብ ያወቅሻል መሰለኝ። እንዴ ቆይ ምን ለማድረግ እየሞከርሽ ነው? ፍቅር አልገባኝም። ማን እንደሆንኩና ምን ያክል መብት እንዳለኝ እያሳየሁሽ ነው። አሁን ከዚህ ውጭ አይንሽን ማየት አልፈልግም። እንዳታስቢው። ልብሶቼን ሰብስበሽ ወደ ነበሩበት መልሻቸው። እትዬ እትዬ፣ ምን ለማድረግ እየሞከርሽ ነው? መብት አለኝ ብለሽ አይደል? እትዬ ይምጡና መብትሽን እዛው ትናገራለሽ። ወይሮ ጠራሽ? አዎ እትዬ። ይሄ ደግሞ ምንድን ነው? እኔ መኝታ ክፍል ነበር የሮማን ልብስ። አሁን ደግሞ ወደ እሷ ክፍል ልወስድላት ነው። የሮማን ልብስ? የሮማን ልብስ አንቺ ክፍል ምን ይሰራል? እንትን ማለቴ መጀመሪያ እኔ ክፍል ነበር እና አሁን ልሰጣት ነው የመጣሁት። አለሁልሽ። የት ሄደሽ ነው? ቆይ ማዘሩ ለሊ ጋ ሄጄ ነበር። ለሊ የለችም፣ ተመልሼ መጣ። ምን ነው? ምን ነው? የት ሄደች? ፊትሽ ምንድን ነው? ወንድምሽ አልመጣ? መጥቶ ነበር፣ ወጣ። ታዲያ ፊትሽ ምንድን ነው? ኪንጎስ? ኪንጎ የለም ማዘሩ። ወዴት ሄደ? በቃ የሱን ስም አታንሽብኝ። ወይ በሞትኩት። ምን ነው ተጣላችሁ እንዴ? ምን ተፈጥሮ ነው? ምንም የለም፣ ምንም አነካንም። ታዲያ ዝም ብሎ ሰው መተዋል እንዴ? በይ ተናገሪ፣ ለእኔ ለእናትሽ ተናገሪ። እሺ እነግርሻለሁ፣ አታስቢ። ግን አንድ ማወቅ ያለብሽ ነገር አለ። ምን ቅምጥሌ? ማዘሯ ኪንጎ እኔን አይወደኝም። ሲጀመር አባባ ልክ ነበር። እኔ ነኝ በግድ እኔ ካልሆንክ እያልኩ ያስቸገርኩት እንጂ እሱ ለእኔ ምንም አይነት ቦታም ሆነ ፍላጎት የለው። እንዴ ዛሬ እንዴት እንደዚህ ልትይ ቻልሽ? ምን ተፈጠረ? በጣም ብዙ ነገር ተፈጥሯል። ምን ቅምጥሌ? ምንድን ነው የተፈጠረው? ኪንጎ እያስመሰለ እንጂ እኔን አይወደኝም። ዛሬም እንደነዛ ቃናት ከአደይ ጋር አገኘሁት። አደይ? አዎ ከአደይ ጋር አገኘሁት። ማዘሯ እጇን ይዟት ነበር። ወይ ጉድ! አሁን ይህ ምኑ ያስቃል? አደይ ሰላምዬን ጓደኛ ብቻ እንዳይሆን የምትይኝ? አዎ ከእሷ ጋር ነው ያየሁት። እና አየሹ ማለት ምንድን ነው ችግሩ? ቆይ እኔም ቢያፈቅረኝና ከእኔ ጋር ያለው ነገር እውነት ቢሆን እሷ ጋር ምን ሊሰራ ይሄዳል? አላውቅም ቅምጥል፣ እኔ ግራ ያጋባል። ግን አንድ ነገር ማወቅ አለብሽ። ምን? ኪንጎ ከአደይም ጋር ከሰላምዬ ጋር ቢቆም ምንም የሚያሳስብሽ ነገር የለም። እስካመንሽው ድረስ ማለት ነው። ቅናት መጥፎ ነው ልጄ። ይኸውልሽ ማዘሩ፣ ኪንጎ በፊት አደይን ያፈቅራት ነበር። አሁን ከደግ ጋር ስትሆን ነው እሱም ተስፋ የቆረጠና የተዋት። የምርሽን ነው ልጄ? አዎ እሷን ረስቶ እኔን ያፈቀረ ይመስሎኝ ነበር፣ ግን ተሳስቻለሁ። ዝም ብለሽ አትወስኝ። እኔ እንዳየሁት ከሆነ ኪንጎ ይወድሻል። አደይም ብትሆን ዴቭን ታፈቅረዋለች። እንደዚህ የምታደርግ ልጅ አይደለችም። ማን ነው? መጣሁ። በልበርታ በል ወንድሜ። ምንድን ነው እንደዚህ መጨናነቅ? ካልሆነ እኔ ያናግርልህ። ወንድም እኮ ነህ እንደ ዳይመንድ። ቆይ ያናግራታል። አይ ማማሽ፣ አንተ እንዳልከው በቃ መጠበቁ ነው የሚሻለው። ማን ነው? መጣሁ። ቆይ መጣሁ። አሃ ባቡሩ እንዴት ነህ? እባክህ ዛሬ እንዴት ተገኘ? እባክህ ኪንጎን አይተዋል? አለ። ፈለከው ልጥራልህ? ጥራልኝ እስኪ። ኪንጎ ኪንጎ! አቤት። ናማ ሰው ይፈልጋል። ለልዬን ይዛሃታል፣ ይዛሃታል። የእኔ ጌታ አስረሳሃት። ባቡሪስ ምን እያደረክ ነው? እህቴ ምንድን ነው ያደረካት? እኔ ምንም አላደረኳትም። ላስረዳት ስሞክር በቃ እምቢ አለችኝ። ስማ አሁኑኑ ከአደይ ጋር ሄደህ እህቴን ይቅርታ ትጠይቃታለህ። ደጋግሜ ነግሬህ ነበር። እህቴን ካስከፋት አስቀይምሃለሁ ብዬ ነው። አዎ ብለኛል፣ ግን እኔ ምን ላድርግ? ላስረዳት ስሞክር በቃ ውጣ አለችኝ። ዝም በል። ተላቀቅ! ምንድን ነው ባቡሩ? ጥሩ ሰው አልነበርክ?
ይሄ እኮ የተከበረ ሰው ቤት ነው። እንዴት እዚህ ከጣላለህ? አሹ ምንድነው እሱ? ምን እየሰራ ነው? ኧረ እትዬ እዚህ ጋር ባቡሩና ኪንጎ ግጭት ፈጥረው ነው። እነሱ ይጋጩ፣ አንተ ምን አገባክ? ቆይ እናንተስ ነውር አይደል እንደ ሰው በር ላይ መጣላት? ይቅርታ ማዘር። ስማ አንተ አሁን ሄደህ እህቴን ይቅርታ ጠይቃት እሺ? አይ ካልክ ደግሞ ጸብህ ከኔ ጋር። አሹ ናቆ ናሹ ናቆ አይደለም እትዬ። ኧረ ኪንጎ አሹ አጥፍተሃል። ውስጥ እንግባና እንነጋገር። በሩን ዘግተናል። ሀይ ቅምጥል፣ እዚህም ደግሞ ምን ሰራለህ? ቤቢ ያለ ቤቢን ፈልጌ ነው የመጣሁት። ማነው ደግሞ? ማለቴ ቤኪ። ብቻ እሱን ፈልጌ ነው እዚህ ድረስ የመጣሁት እንዳትዪ። ያ በትክክል ቤኪዬ ነው። ታዲያ ወዴት አባሽ ልትሄጂ ነው? ወንድሜ ምን ፈልገሽ ነው? ቅምጥል ወንድምሽን ወድጄዋለሁ። ማን? አዎ አንቺም የስበት ስለሆንሽ ወድሻለሁ። ጤና የላትም እንዴ? ማሚ አውስ ነው በስራላ ቦታው ምን ነው ለሊ? ካልደበረሽ ቤት ሂጅ እረፍት ላድርግ። ምን ነው አመመሽ እንዴ? ትንሽ ራስን እያመመኝ ነው። ምንድነው? ምን ሆንሽብኝ? አረ ቅድም እኮ ደህና ነበርኩ። አሁን እኮ ነው የባሰብኝ። የኔ ጥፋት ነው። እንዳመመሽ ያወቅኩኝ ያንከራተትኩሽ አይደል? ለሊ ባቡሬ፣ አረ እንዴት ነሽ? እንዴት ነህ? ከኪንጎ ጋር ምንድን ነው የተፈጠረው? ልታስረጂኝ ትችያለሽ? አንተም ሰምተሃል እንዴ? ኪንጎ ምን እያለች ነበር ከምትለያየችው? አረ ባቡሬ፣ እሱ ምንም እያለኝ አልነበረም። እሷ ዝም ብላ ሌላ ነገር አስባ ነው እንጂ እኮ ኪንጎ ስለ ዴቭ እየጠየቀኝ ነበር። ደግሞ እኔ መውደድ ካቆመ በጣም ቆይቷል። እንደ በፊቱ እንኳን ምንም ነገር አልተናነቀ። ቅምጥል ዝም ብላ ራሷ ማሰብ የፈለገችው ነገር ነው ያሰበችው። ምን ሆናችሁ ነው ታዲያ እዚህ ተቀምጣችሁት? አሁንማ ለቅምጥል አስረዳት እየሄድኩኝ ነበር፣ ግን ድንገት ለሊ እንደዚህ ሆነችብኝ። ምንድን ነው ለሊ? እያመመሽ ነው እንዴ? ቆይ ጠፍተህ ነው? ደህና ነሽ? ይህን ያህል ከኔ መራቅ ፈልገህ ነው? እሺ ራስ ምታት ነው? እኔ ለአንተ ይህን ያክል ክፉ ነኝ እንዴ? ይቅርታ ለሊ። በቃ ባቡሬ፣ አንተ ከመጣህ እኔ ልሂድ። እሺ ቅምጥልን ተረጋግተሽ አዋሪያት። እሺ በጣም ተናዳብሻለች። እሺ ቻው ለሊ። ለሊ ደህና ነሽ? ትንሽ ራሴን እያመመኝ። ወይ ካልሆነ ሐኪም ቤት ነው እንዴ? አይ ቤት የሰጡኝ መድኃኒት አለ፣ እሱን ወስዳለሁ። ያው የቀጠሮ ሰዓትም ገና ስለሆነ አሁን ቤት ምንም ነገር ያደርጉልኝ። ስለዚህ የቤት እንክብካቤ የሚያስፈልግሽ ማለት ነው። ቤት ነሽ እንዴ? ቤኪ ምን ያደረክ ነው? አሞሻል። ሌላ አማራጭ ቤኪ ሲጀመር ውጭ ምንድን ነው የምትሰራው? ችግር ምንድን ነው? ቆይ ምንም እትዬ፣ ኪንጎ እኮ ነው የዳይመንድ ጓደኛ ነው። እንዲህ አይነት ነገር ቢቀርብ ይሻላል። እሺ አሹ፣ ዝም ብለህ ማንንም ዱርዬ አሰብስብ። አረ ዱርዬ አይደሉም እትዬ። አይ በቃ ተናግሬያለሁ። ብለህ ደግሞ በሬ ድረስ አምጥተህ ሰው ታደባድባለህ። ይቅርታ እትዬ፣ ሁለተኛ እንዳይደገም። ሮማኔ እንዴት ነሽ? እትዬ ለምንድን ነው የተናደዱብህ? አላወኩም ሮማኔ። እንዴት እንደተናደዱ ለምን እንደተናደዱ አላውቅም። ያው ኪንጎ እዚህ ነበር። ታዲያ በዛ ነው እንደዛ የተናደዱት? እሱማ ባቡሩም መጥቶ ነበር። እሱ ደግሞ እዚህ ምን ይሰራል? ተጋጅተው ነዋ። እነሱን እያገላገልኩት እየደረሱብኝና ተናደዱብኝ። በምን ተጋጅተው ነው? በቅምጥል ነዋ። በማይመስል ነገር ተጣልተው። አሁን እትዬ አዴነች ከኪንጎ ጋር የምትጠረጠረው። ቅምጥል ግን ትክክል አላደረገችም። ጠርጥራቸው ነው? አዎ እንዲያ ነው። አቤት ሴቶች! አሁን ከሴት ጋር ለምን ቆንክ፣ ለምን አወጋ ተብሎ ይቀናል? ስለምትወደው እኮ ነው እንደዚህ የተናገረችው እንጂ ባትወደው ኖሮ ግድም አይሰጣትም ነበር። ቆይ አሁን አንቺም እኔም ተሌላ ሴት ጋር ቆሜ ብታይኝ እንዲህ ነው የምታኮርፊው? ማለት ከኔና ካንተ ጋር ምን ያገናኘዋል? ማለቴ ተይው በቃ፣ ለካ አንቺ እህቴ ነሽ። አዋሽ በእኔና ባንተ ማል እንደዚህ አይነት ነገር መፈጠር የለበትም። ምንድን ነው የዘላበልኩት?
ተበላው አለ ዳይመንድ ተበላው። አይ እህቴ እንደ ቀልድ እኮ ጥለሽኝ ሄድሽ። አሁን እዚህ ካንቺ ውጪ ማን ነበረኝ? ማን ነው? ማን ነኝ? አበበዬ ወይዬ ደህና ነሽ? ትንሽ ከብዶኛል። ምን ነው ተጨነቅሽ እንዴ? አዎ በጣም አበበ ተጨንቄያለሁ። እህት አለም እዛ እንዴት እየሆነች እንደሆነ እያወቅኩ አይደለም። አትጨነቂ ሄሉዬ፣ ምንም አትሆንም፣ ትጸልይላታለሽ። እሱማው ፈጣሪ ካረዳት እንዴት ይሆናል፣ ግን በጣም ተጨንቄያለሁ። አይዞሽ ሄሉዬ። እዚህ ከእህቴ ውጪ ማንም የለኝም። አጎትሽስ? እሱም ቢሆን አሳልፎ ይሰጠኛል። የማትደራደርብኝ እህቴም ቢሆን ጥላኝ ሄዳለች። አሁን ማንም የለኝም። አትሳሳች ሄሉዬ፣ ብቻሽን አይደለሽም። እኔ ሁሌ ካንቺ ጎን አለሁ። ምን ላርግ ብለሽ ነው ማሚዬ? አሉ አንዳንድ ሰዎች እንደዚህ እንዲሆን ያደረጉ። ቅምጥል ቁጭ በይ እንጂ። ቆይ ከመጀመሩ ነው እንደምን መከታተል የጀመርሽ? ከአሁን ጀምሮ ምን ነው ችግር አለ? አይ የለም። አሁን ግን በቃ ንኪ አያየሽ አንዴ ቤት ድረስ ሰተት ብለሽ ገባሻ። ወንድምየው የለም በቃ ካገኘሽ ሂጂና ፈለግ አድርጊ። አይ እስኪ